አብርሽና ሩታ ከካሜራ ጀርባ በጣም እንደሚፋቀሩ እንደሚዋደዱ እንደሚከባበሩ ስንቶቻችሁ ታውቃላችሁ? እኛ የምናየው ካሜራ ላይ ያለውን ነው። ካሜራ ላይ ያለውን እንኳን አይተን ቪዲዮአቸውን ልብ ብላችሁ ካያችሁት ከአብርሽና ከሩታ አንድ ላይ ቪዲዮ ሲሰሩ ማለት ነው እኔ የማነበው ፍቅራቸውን ነው። እንዴት እንደሚከባበሩ እንደሚዋደዱ በጣም እንደሚዋደዱ ነው ከፍታቸው የማነበው ማለት ነው። ኢቭን ከትናንትናው ቪዲዮ እንኳን መረዳት ትችላላችሁ። ማን ነው ሲጀመር ማለት ነው የልጇ አባት ሌላ ሴት ደርቦባት እሱን ካሜራና ስልክ ይዛ እቤት የምትጠብቀው እንደውም ልጁን ራሱ ማየት ካለበት ውጭ ላይ ነበር እንጂ የምታሳየው እቤት ድርሽ አታደርገውም ነበር ማለት ነው። ማለት የእውነት ቢጣሉ ነገር ግን ህይወታቸው እንደዛ አይደለም። የነሱ ትክክለኛ ህይወታቸው በጣም ተከባብረው ተፋቅረው ተዋደው ከአንድ ሁለት ከሁለት ሶስት ሆነው ይሄው ደስ የሚል ህይወት እንደሚኖሩ ነው እኛ መረጃውን የሰማነው ማለት ነው። ይሄንንም አብዛኞቻችሁ የሆነ ግማሽ ፐርሰንት ታውቃላችሁ ማለት ነው። ከመቶ ግማሽ ፐርሰንታችሁ እንደዚህ አይነት ህይወት ደስ የሚል ህይወት እየኖሩ እንደሆነ ምናምን ነገር ታውቃላችሁ። ግማሾቻችሁ ደግሞ ያው ተጣልተዋል ምና እየበደላት ነው እየበደለችው ነው ምናምን በሚለው ሄዳችኋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ትናንትና እንደምታውቁት አብርሽና ሩታ አንድ ላይ ቪዲዮ ሰርተው ነበር። እኔ ሁሌም አብርሽና ሩታ አንድ ላይ ቪዲዮ ሲሰሩ የሚገርማችሁ ነገር ከጸባቸው ይልቅስ ፍቅራቸውን ነው ላነብ የምችለው ማለት ነው። በቃ ሁለመናቸው ያስቀኛል። ሲጀመር በጣም የተጣሉ ሰዎች ምናምን እንደዚህ የተጣሉ ባልና ሚስት ምንም አይመስሉም ማለት ነው። በቃ ቪዲዮአቸውን ልብ ብላችሁ ካያችሁ በጣም እንደሚዋዱ እፊታቸው ወይም ቪዲዮ ላይ ለራሱ ድራማው ላይ ለራሱ ፍቅራቸው ጎልቶ ይታያል ማለት ነውና እንግዲህ ትናንትና አብርሽ መጥቶ ሲጃጃልባት ምናምን ነበር። ሩታም እንደዚህ በቃ ስትሽኮረም ምናምን ነገር ነበር ማለት ነው። ከካሜራ ጀርባ ግን ልጃቸውን ሲያጫውቱ ምሳቸውን ሲበሉ በቃ ዘና ፈታ ሲሉ በቃ ድራማውን እንዴት ማስሄድ እንዳለባት ስለምታቀሷንም በቃ ጀግንነቷን ጎብዝነቷን ሲያደንቃት ምናምን በመሳም በቃ በሁሉም ነገር ማለት ነው። እና ደስ የሚል ፋሚሊዎች ደስ የሚል ህይወት እንደሚኖሩ ነው መረጃውን የሰማሁት። እኔ ሲጀመር ከድሮ ማቃለሁ አብርሽና ሩታ ተጣላን ብለው ከመጡበት ሰዓት ጀምሮ እንዳልተጣሉ ሁሉ ነገር ውሸት እንደሆነ ደስ የሚል ህይወት እየኖሩ እንደሆነ በጣም እንደሚፋቀሩ ምናምን በደንብ ነው ማቀው ማለት ነው። ግን ለድራማ እንደሆነ እዚህ ጋር የሚቦጫጨቁት እሱን በደንብ ነው ማቀው ማለት ነው። ግን ያላወቃችሁ ይግባችሁ። እነሱ ድራማቸው እንደራሱ ልብ ብላችሁ እስኪ እዩት ማለት አንድ ላይ አብርሽና ሩታ እንደው አንድ ላይ ቪዲዮ ሲሰሩ የሌላው እንኳን ተውት፣ አብርሽና ሩታ አንድ ላይ ቪዲዮ ሲሰሩ እስኪ ልብ ብላችሁ እዩዋቸው ማለት ነው። ሁለመናቸው የሆነ በቃ የቃቃይ እንደዚህ ነው። እንደ ሰው ተጣልቶ እንደዚህ አይደለም። ባልና ሚስት ከተጣላ ማለት ነው የእውነት ሴት ልጅ እንኳን አይደለም እንደዚህ ማለት ተበድላ ይቅርና አሁን ሩታ ተበዳይ መስላ ነው ድራማውን እየሰራች ያለችው አይደለም። እንደዚህ ይቅርና ማለት ነው በሴት ልጅ አንዴ የሆነ ነገር ከቆረጠች ነው ጭራሽ የቤቷ ድርሽ አታስደርገውም። እውነቴን ነው የምላችሁ። የእውነት ቢጣሉ ልጁን ለራሱ ማየት አለበት። ምክንያቱም ልጁ እስከሆነ ድረስ በፈለገበት ሰዓት መጥቶ የማየት መብት አለው። እኔ እንጃ በቤት ለራሱ አታስመጣውም። ውጭ ላይ ይዛሃዳ ምናምን የምታሳየው ሁሉ ነው የሚመስለኝ የእውነት ቢጣሉ ማለት ነው። ነገር ግን የእውነት አልተጣሉም። እና እንግዲህ ትናንትና ያንን ማን ነው የሩታ ወንድም ነው የተባለውን ሩታ በነገራችን ላይ ትናንትና ሚስጥር አውጥታለች። ልብ ብላችሁ ካያችሁት ቪዲዮን ማለት ነው። እንግዲህ ዛሬ ያ ልጅ ወንድሟ ነው ወንድም ነበር የሚባለው አይደል? ማንኛውም ሰው የሩታ ወንድም ነው እሷም ወንድሜ ነው ብላለች። እንደገና ሌላም ሰው የሩታ ወንድም ነው ምናምን ነበር እያለ የሚሰራውና ትናንትና ሩታ ድንገት ሳትብሏት ዘመዴ እኮ ነው አለች ጋይስ ማለት ነው። ድንገት ሳትብሏት ዘመዴ ነው አለች ማለት ነው። አው የተዋለደ ብቻ አይደለም ወንድም የሚባለው ብላለች። ልክ ነች። ይሄ የተዋለደ ብቻ አይደለም ወንድም የሚባለው ወይም ደግሞ በቃ የአንድ እናት ልጅ ብቻ አይደለም ወንድም የሚባለው ማለት ነው። እሱን ልክ ነች። ነገር ግን ሩትዬ ሚስጥር አውጥተሻል ማለት ነው። ዘመድ ነው አልሽ ማለት ነውና ዘመድም ሊሆን ቀስ ብለሽ ደግሞ ጓደኛ ነው በሚል ሚስጥር እንዲው አንቺ ድራማ ላይ እንኳን አትሳሳችም። ትናንትና ግን ተሳስተሽ ሳይሆን ለመናገር ፈልገሽ ነው የሚመስለኝ ማለት ነው። እና ዘመዴን አይንጣ ቤት አለችው ማለት ነው። እና እሱ ደግሞ እንዳያችሁት ቪዲዮን እኔ በቃ እቃ ያጥብልናል ፓምፐርሲ ይቀይርልናል በጣም ነው ያሰቀኝ እንደዚህ ሲል አብርሽ ማለት ነው። እዛ ፓርት ላይ እኔ በሳቅ ሞኮ ማለት ነው። ሰራተኛ ላይ ይዝልሽ ነበር አያስፈልግሽም ምናምን ያኛው ደግሞ ጭርጭር ሲል ምናምን ነገር እና የትላንትናቸው ቪዲዮ
ዘና አድርጎኛል። እንደኔ ዘና አድርጎኛል። የሆነ ፓርት ላይ ዘና አድርጎኛል የሆነት ማለት ነው። እነሱ ደግሞ ሲጋተቱ ሲስማት ምናምን ነገር ምናምን በቃ ስትሽኮረመ ምናምን ብቻ ቪዲዮአቸው የትናንትናው እኔ በጣም ነው ዘና ያደረገኝ ማለት ነውና በጣም ነው ያሳቀኝ። የሆነ አብርሽ የሚናገራቸው ንግግሮች ያኔ በቃ ለድራማው የሚናገራቸው ንግግሮች ያንን ልጁን ማለት ነው ማን ነው ስሙ ማን ነው ብቻ ጠፋብኝ። ያኔ ሩታው እንዲምን የተባለው ልጅ የሚናገራቸው ንግግሮች ምናምን እነሱን እየሰማሁ ምናምን ሰው እንዴት አጥንቶ ይመጣል። እኔ አንድ የአማርኛ እንኳን ተሳሳታለሁ። አብርሽ ግን በቃ እንደዚህ እናደርገዋለን እኔ እኮ ድራማ እነሱ ይስሩ። የሆነ ድራማ እኮ ሲሰሩ በጣም ነው የሚችሉበት ሩታና አብርሽ ማለት ነውና በጣም ጎበዝ ናቸው። የሆነ ቃላት አይሳሳቱም ጋይስ፣ አጥንቶ የመጡትን ቃላት አይሳሳቱም ማለት ነውና በጣም ጎበዞች ናቸውና ሌላቸው የፈለኩት ነገር ቢኖር እነሱ በጣም ይዋደዱ ልጆች ናቸው። ህይወታቸው በጣም ደስ በሚል ሁኔታ እየሄደ ያሉ ልጆች ናቸው። በጣም ለውጥ ላይ ያሉ ልጆች ናቸው። አብርሽ የት ቦታ እንደነበረ ሁላችንም ከምን እንደጀመረ ማን ዩቲዩብ እንዳስጀመረው እንዴት እንደነበር ምናምን አሁን ያለበትን ሁኔታ ስታዩ ምናምን በጣም ነው የምትገረሙት። እኔ የእውነት በጣም ግርማለሁ። ማሻአላህ የሰው ህይወት እንደዚህ ሲለወጥ ደስ ይላል። ግን በቃ ለውጥን እንደዚህ የሰው ልጅ እያያችሁት ልውጥ ሲል በቃ ለእናንተ ራሱ ሞራል ትሆን የሆነ እናንተ ራሱ አልለወጥም ብላችሁ ተስፋ ቆርጣችሁ ካላችሁ ለእናንተ ራሱ ትልቅ ሞራል ይሰጣችኋል። የሰው ልጅ ሲለወጥ ስታዩ ማለት ነው። እኔም እኮ ይሄን ነገር ባደርገው መለወጥ እችላለሁ ብላችሁ ልትነሳሱ ትችላላችሁ። የሆነ ሰው የሆነ ቦታ ላይ ታችሁት ከዛ ደግሞ በመስራቱ በመጣሩ በሆነ በቃ በተለያየ መንገድ በመሄዱ የሆነ ከፍታ ላይ ምናምን ስታዩት የሆነት እኔም እኮ ከዚህ ነገር ወጥቼ ከፍታ ላይ መድረስ እችላለሁ ብሰራ በቃ ለለውጥ ብጥር ምናምን ብላችሁ ከራሳችሁን ከብድግት አደርጋላችሁ ካላችሁበት ሁኔታና እኔ የአብርሽ ለውጥ ራሱ በጣም ነው የሚገርመኝ ያለበት ሁኔታ። የሆነት እፍ ቢሉት እፍ ብለው የት ይደርሳል ያለውን ማለት ነው። እፍ ብለው የት ይደርሳል አለ የሩታን ወንድም ማለት ነው። አብርሽ በፊት እንግዲህ እፍ ቢሉት የሆነ ቦታ የሚደርስ ነበር የሚመስለው ማለት ነው። ምክንያቱም በጣም ማለት አሁን ላይ ግን በቃ ጡንቻው ሞልቶ ደረቱ ሰፍቶ ምናምን ነገር ገንዘብ አለ በቃ ስፖርት ይሰራል በቃ ልዩ ለውጥ ማለት ነው። ማሻአላ ተባረከላ ማሻአላ ለውጥህን አላህ ይጨምርልህ። ማንኛውም ሰው ሲለወጥ ለውጣቸውን አላህ ይጨምርላቸው፣ ለኛም መለወጥን ያድለን ማለት ነውና ሞራል ይሆናሉ። እና ልላችሁ የምፈልገው ነገር ያው እነሱ አንድ ላይ ናቸው። ብዙ እንደዚህ እንትን ሲሉ ብዙ እንትን አትበሉ። ተጣላን ብለው ሲመጡ በተለይ ራስ በራሳችሁ አትጣሉ ማለት ነው። የፈለጋችሁትን የመደገፍ የፈለጋችሁትን ይመጣል የራሳችሁ ሙሉ መብት ነው። ምክንያቱም በራሳችሁ ዋይፋይ ነው፣ በራሳችሁ ስልክ ነው፣ በራሳችሁ አይን ነው የምታዩት እና የፈለጋችሁትን ማንሳት የፈለጋችሁትን መጣል ትችላላችሁ። ነገር ግን እንደዚህ ርስ በራሳችሁ በአብርሽ የተነሳ በሩታ የተነሳ ብላችሁ አትጣሉ ማለት ነው። እነሱ በቃ ህፃኑን ልጃቸውን እያጫወቱ ዘና ፈታ እያሉ ህይወታቸውን ደስ በሚል ሁኔታ እንዳይቸገሩ እየሰሩ ልጃቸው እንዳይቸገር ልጃቸውን በጥሩ ሁኔታ ለማስተማር ልጃቸውን ጥሩ ቦታ ላይ ለመጣል ምናምን በቃ አላ ላስረዳችሁ የለውጥ ማማን ለማየት እስካሉ ድረስ ተለውጠው ደስ የሚል ህይወት ምድር ላይ የሰው ልጅ ምድር ላይ እስካለ ድረስ